አክብሮታዊ ሰላምታችን በያላችሁበት ድረስ የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች እነሆ የዕለቱን ዘገባዎች ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። በቅድሚያም አርዕስተ ዜና። በአማራ ክልል የሚፈጸመው የአየር ድብደባ እንደቀጠለ ነው። በክልሉ በተለያዩ አካባቢዎች የተፈጸሙ ጥቃቶች ጉዳት ማስከትሏል። ቀዳሚው መረጃችንም ይሆናል። የብልጽግናው ኮሚሽነር አቶ ጌታቸው ረዳ ለጻፈው ደብዳቤ ምላሽ ሳይሰጡ ቀርተው አሁን ቅሬታ ማንሳታቸው አስገራሚ ነው በማለትም ከሷል። ህወሓት ደግሞ የትግራይ ጉዳይ የሚወሰነው አቡዳቢ ወይም ደግሞ ፊንፊኔ ላይ አይደለም ሲል በስራ አስፈጻሚ አባሉ በኩልም አስታውቋል። ይህንን የተመለከተ መረጃም አለን። አገዛዙ በደህንነትና ጸጥታ ግምገማው ለምርጫ ብቁ ቁመና ላይ ነን ብሏል። እንዲያም ሆኖ ግብጽና ኤርትራ ሊያፈርሱን ከውስጥ ኃይሎች ጋር ሆነው እየሰሩ ነው ሲልም ደምድሟል። የወደድ ብልጽግናዎቹ እነ ሲሳይ ቶላና ደመላሽ ገብረ ሚካኤል ሀገሩ ሰላም ነው ሲሉ ከአገዛዙ አጋሮች አንዷ የሆነችው ቱርክ ደግሞ የደህንነት ግምገማ ኢትዮጵያ አደጋ ላይ ናት የሚልም ሆኗል። የኢትዮጵያ መከላከያ ሰራዊት በሚዘውራት ከተማ የሀገሪቱ ፕሬዝዳንት ከጥቃት ማምለጣቸውም ተነገረም። አስተዳዳሪው ከሸሹ ጦር ወደ ክልሏ ከገባ በኋላ የተጓዙት ፕሬዝዳንቱም የሞርተር ጥቃት መሰንዘሩን ተከትሎ እንዲመለሱ መደረጉም ታውቋል። ሌላኛው መረጃችንም ይሆናል። የአሜሪካ የጦር ጀት ኢራን ውስጥ ተመቶ ከወደቀ በኋላ ኢራን ሌላ የአሜሪካ አውሮፕላንን ሆርሙዝ አቅራቢያ መትቻለሁ አለች። ዶናልድ ትራምፕ የሚያመጣው ለውጥ የለም እኛ ጦርነት ውስጥ ነን ሲሉ ገልጸዋል። የኢራን አፈ ጉባኤ ደግሞ አሜሪካ ካገዛዙ ለውጥ ወደ ፓይሎቶቻችንን አፋልጉን ተሸጋግራለች ሲሉም ተሳልቀዋል። የሁቲ አማጽያን በበኩላቸው ቀይ ባህር ላይ መርከቦችን ለማጥቃት እየተዘጋጁ ስለመሆኑም ታውቋል። ወደ ተከበራችሁና የተወደዳችሁ የሚዲያችን ቤተሰቦች አብራችሁ ስትቆዩ እነኝና ሌሎች መሰል መረጃዎችን በዝርዝርም የምታደምጡት ይሆናል። አብራችሁን ቆዩም። በአማራ ክልል የሚፈጸመው የአየር ድብደባ እንደቀጠለ ነው። በክልሉ በተለያዩ አካባቢዎች የሚፈጸሙ ጥቃቶች ጉዳትንም አድርሷል። የአየርም የምድርም የባህር ኃይልም ተሰማርቶ ውጊያ የሚከናወንበት የአማራ ክልል ትኩረት የተነፈጋቸው የአየር ጥቃቶች በየጊዜው የሚያስተናግድም ነው። ባለፉት ተከታታይ ቀናት በጎጃም ቀጠና ጎዛመን፣ በደቡብ ጎንደር እንደብናትና ደራ ባሉ አካባቢዎች የድሮን ጥቃቶች ደርሰው ሰብአዊ ጉዳት ብቻ ሳይሆን አምቡላንስም የሚያቃጥሉ እንደነበር የሚዘነጋ አይሆንም። ባለፉት ተከታታይ ቀናት በጎጃም ቀጠና ጎዛምን፣ በደቡብ ጎንደር እንደብናትና ደራ ባሉ አካባቢዎች የድሮን ጥቃት ደርሰው ሰብአዊ ጉዳት ብቻ ሳይሆን አምቡላንስም የሚያቃጥሉ እንደነበረም የሚዘነጋ አይሆንም። አሁንም የድሮን አሊያም የጦር ጀት ጥቃት ቀጥሏል ብሏል የፋኖ አመራሩ አስረስ ማረም። የተቃውሞ ሰልፍ በተካሄደባቸው አካባቢዎች መካከል አንዷ በሆነችው ጃዊ አቅራቢያ አገዛዙ የብስጭት የጀት ድብደባን ፈጽሟል ብለዋል። በዓለም ላይ በጀትና በድሮን እየደበደብኳችሁ በምርጫ ስልጣኔን አራዝሙልኝ የሚለው ብቸኛ ቡድን ብልጽግና ብቻ ነው የሚሉት የፋኖ ኃይሎቹም ቃል አቀባይ ጥቃቶቹ ሰብአዊ ጉዳት እንዳስከተሉም አንስተዋል። ጥቃቱ የተፈጸመበት አካባቢ አርሶ አደር ደግሞ ተከታታይ ድብደባ የደረሰው ለከብቶች ማረፊያና ለእህል ማቆያ ተብሎ በተዘጋጀ ዳስ ላይ መሆኑንም አንስተው በሕይወት ላይ ጉዳት ባያስከትልም ሀብታቸው ላይ ግን ጉዳት ማድረሱንም ገልጸዋል። በእርግጥም የብልጽግናው ያለፉት ዓመታት ግብሮቹ የገንዛ ህዝቡን የሚጠላ ስለመሆኑ ማናቸውም ከተማውን በተለይም ድሃውን የሚጠላ ብቻ ሳይሆን የሚጠየፈው ያገዛዙ የማፈናቀል፣ ማሰር፣ ማሳደድና መግደል ድርጊቶችን ያለመታከትም ፈጽሞባታል። የብልጽግናው አገዛዝ ዘመን መከራውስ ገፈት ቅማሹ ግን አርሶ አደሩ ይመስላል። ዛሬም ከሰማይ ጀትና ድሮን እየተላከ ራሱን አሊያም ንብረቱን ያጠፋ ዘንድ ጥቃት ሲዘነዘርበትም ይውላል። በሰሜን ሸዋ ዞን መራቤቴ ኢፍጥራ አካባቢም ከሰሜን ሸዋ ቀጠና ግሽን እስከ ወሎ አልቦኮ ድረስ ባሉ ስፍራዎች ጥቃቱም ደርሰዋል። የከባድ መሳሪያ ድብደባም ተፈጽሟል። በጎጃም ደብረ ማርቆስ መውጫ የመንግስት ኃይሎች ካምፕ ላይ ዳግም ጥቃት መፈጸሙ ታውቋል። ከወሎ ወረኢሉ እስከ ጎንደር ምስራቅ ደንቢያ ቆላ ድባም አካባቢ ድረስ የተፈጸሙ የትላንት ጥቃቶችም ኢትዮጵያን የተጎዱባቸው ናቸው ተብሏል። የብልጽግናው ኮሚሽነር አቶ ጌታቸው ረዳን ለጻፈው ደብዳቤ ምላሽ ሳይሰጡ ቀርተው አሁን ቅሬታ ማንሳታቸው አስገራሚ ነው በማለትም ከሷል። ህወሓት ደግሞ የትግራይ ጉዳይ የሚወሰነው አቡዳቢ ወይም ደግሞ ፊንፊኔ ላይ አይደለም ሲል በስራ አስፈጻሚ አባሉ በኩልም አስታውቋል። የኦዴድ ብልጽግናው ኮሚሽነር የትግራይ አጀንዳ ተለይቷል ሲል አስታውቋል። የስብሰባ ሲጀመር ታድመው የነበሩ የአብይ አህመድ አማካሪ ጌታቸው ረዳም
የትግራይ ክልል አጀንዳ በክልሉ ሊከናወን የሚል እምነት እንደነበራቸውና አሁን በቀጣይ በክልሉ እንዲደረግ ጠይቀው በአዲስ አበባ መድረክ የትግራይን ህዝብ ወክለው እንደማይሳተፉ ተናግረው ነበር። ምክክሩ መደረግ ያለበት ትግራይ ነው በሚል አንስተው ቅሬታቸውን ሲያቀርቡ መደመጣቸውም አይዘነጋም። ይህን የብልጽግናውን መንግስት ሹም አስተያየት ግን በሌላኛው ያገዛዙ ኮሚሽን ሹም የተወደደ አልሆነም እና መላኩ ወልደ ማርያም የተባሉ ኮሚሽነር አቶ ጌታቸው ረዳን የሚገርም ነው በሚል ሲወቅሱትም ተሰምቷል። የትግራይ ጉዳይ የሚወሰነው ፊንፊኔ ላይ አይደለም ትግራይ መቀሌ እንጂ ሲሉም ነው የተሰሙትም። የህወሓት ከፍተኛ የአመራር ኃላፊነት ልሳን በሰጡት ቃለ ምልልስ ትግራይ በፈታኝ ሁኔታ ውስጥ የምትገኝ ናት ሲሉም አንስተው በፖለቲካ ቋንቋ ትግራይ ከኢትዮጵያ እንድትነጠል ተደርጋለች በማለትም ገልጿል። እስካሁን የነበረው ግንኙነት በትንሹም ቢሆን ኢኮኖሚያዊ ነበር። በዚህ ወቅት ግን በጀት ከታገደ ወራት አልፏል። ነዳጅም ጨምሮ መሰረታዊ አቅርቦቶችና በርካታ አገልግሎቶችም ሙሉ በሙሉ እየቆሙ መሆኑን ተከትሎም ከኢትዮጵያ መንግስት ጋር በሙሉ የተበጠሰ ግንኙነት እየተፈጠረ ስለመሆኑም አብራርተዋል። የትግራይን ሙሉ በሙሉ ለማጥፋት በፖሊሲ ደረጃ ተይዞ የሚፈጸም ተግባር ነው። ከዛም በፈጠሩት ሰራዊትና ታጣቂ ጦርነት ለመክፈት ነው የሚዘጋጁ ሲሉም አንስተዋል። የአራት ኪሎ አገዛዝ ትግራይን እንደ ዋነኛ ጠላት ይመልከቷት እንጂ የሌሎች የኢትዮጵያ ህዝቦች የጎረቤት ሀገራት አደጋ ላይ ነው የፈጠረው። በህልውና አደጋ ውስጥ የሚገኘው የአማራ ህዝብም እንዲሁም ሌሎች ጎረቤቶችም የታገሉ ነው። ዳግም ወደ ትግራይ ጦርነት የሚከፈት ከሆነም ሀገሪቱን የሚያወድም ቀጠናውንም የሚያሳትፍ ይሆናል በማለትም አቅርቧል። መንግስት አደጋ ደቅኖ ያለው በእኛ ላይ ብቻ አይደለም። የአማራ ህዝብም እንደ ትግራይ የህልውና አደጋ ውስጥ ገብቶ እየታገለም፣ ኦሮሚያም ተመሳሳይ ነው። የአፋርም የቤሻንጉልም ሌሎች አደጋ ላይ ወድቀው እየታገሉ ናቸው። ትግራይ ላይ የሚተኮሰው ጦርነት ግን እዚህ የሚያቆም አይሆንም። መላው ኢትዮጵያን የሚያጠፋና የሚበትን ነው የሚሆነው። በዚህ ብቻም አያበቃም። በኢትዮጵያ መንግስት ኃላፊነት የጎደለው ፖሊሲ ምክንያት ጎረቤቶችም አደጋ ላይ እንደሆኑ ነው የሚገልጹት። ሱዳን፣ ኤርትራ፣ ጅቡቲ፣ ሶማሊያ ወዘተም ይህ ሁሉ የሚያደርስ ነው የሚሆነው። እናም ደጋግማችሁ ቆም ብላችሁ አስቡበት ነው የምንለውም ብለዋል። የአሜሪካ የጦር ጀልባ ተመቶ ከወደቀ በኋላ ኢራን ሌላ የአሜሪካ አውሮፕላን ሆርሙዝ አቅራቢያ መትቼ ጣልኩ አለች። ዶናልድ ትራምፕ የሚያመጣው ለውጥ የለም እኛ ጦርነት ውስጥ ነን ያለነው ብለዋል። የኢራን አፈ ጉባኤ ደግሞ አሜሪካ ካገዛዙ ለውጥ ወደ ፓይሎቶቻችን አፋልጉን ተሸጋግራለች ሲሉም ተሳልቀዋል። የሁቲ አማጽያን ደግሞ ቀይ ባህር ላይ መርከቦችን ለማጥቃት እየተዘጋጁ ነው ተብሏል። የመካከለኛው ምስራቅ ጦርነትም ተበሶ ቀጥሏል። 5 ሳምንታትን ባስቆጠረው የኢራንና የእስራኤል አሜሪካ ጦርነት ውስጥ ወቅታዊ መነጋገሪያ ጉዳይ የኢራን ጦር የአሜሪካን ጦር ጀልባን መቶ መጣሉ ነው። የተመተው የጦር ጀልባ 2 ሰው የሚይዘው F-15 ሲሆን ከጀልባው ውስጥ የዘለለ አንድ አብራሪ መገኘቱ ሲነገር፣ ሁለተኛው ግን ይህ ዘገባ እስከተጠናከረበት ጊዜ ድረስ ፍለጋ እየተከናወነ እንደሆነም ተሰምቷል። ኢራን አውሮፕላኑ በወደቀበት ደቡብ ምዕራብ አካባቢ ፍለጋ እያደረገች መሆኑን ገልጿል። ጠላትን በሕይወት ለያዘም አሊያም ለገደለ ልዩ ሽልማትን እንደምትሰጥም ቃል ገብቻለች። ይህንንም ተከትሎ በአካባቢው ያሉ ዜጎችን በፍለጋ ላይ ባሉ የአሜሪካ ሄሊኮፕተሮች ላይ ተኩስ መክፈታቸውም ተሰምቷል። በዚሁ በኢራን የአየር ክልል ውስጥ የተመተው F-15 የጦር አውሮፕላን ሁለተኛ አብራሪን ለማትረፍና ለማፈላለግ የነፍስ አድን ጥረት በማድረግ ላይ የነበሩ 2 የአሜሪካ ሄሊኮፕተሮችን በኢራን ኃይሎች መመታታቸውንም ኤንቢሲ ኒውስም ዘግቧል። የአሜሪካ ባለስልጣናትን ጠቅሶ ዘገባው እንዳመላከተው በነፍስ አድን ዘመቻው ላይ እንዳሉ በኢራን ኃይሎች ጥቃት ቢዘነዘርባቸው ሁሉም የፍለጋው አካል የሆኑት የጦር አባላቶች በደህና ሁኔታ ላይ ይገኛሉ ሲል ነው የገለጸው። ኢራን በበኩሏ ሌላ የአሜሪካ አውሮፕላን ሆርሙዝ አቅራቢያ መተው ስትልም ገልጻለች። ይህ የኢራን ጦር በስትራቴጂካዊ የሆርሙዝ የባህር ወሽመጥ አካባቢ የአሜሪካ A-10 የጦር አውሮፕላን መቶ መጣሉን እንደገለጸም አልጀዚራም ዘግቧል። ዘገባው እንደሚያመለክተው አውሮፕላኑ ኢላማ የተደረገ በውሃ መስመሩ ደቡባዊ ክፍልም ነው። A-10 በዋናነት ለቅርብ የአየር ድጋፍ ተልኮዎች በተለይም የታጠቁ የጦር ተሽከርካሪዎችና የመሬት ኃይሎችን ለማጥቃት የተሰራ የአሜሪካ የመሬት ጥቃት አውሮፕላን እንደሆነም ይነገራል። እንዲያም ሆኖ ከአሜሪካ በኩል የዘገባ እስከተጠናከረበት ጊዜ ድረስም በዚህ አውሮፕላን ዙሪያ የተሰጠ ማብራሪያ የለም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን የተመተውን የአሜሪካ የጦር ጀትን ተከትሎም ከቴህራን ጋር የሚደረገው ድርድር እንደማይቋረጥና የተለየ ተጽዕኖ እንደማያስከትልም ነው የተናገሩት።
በጭራሽ ለውጥ አያመጣም፣ ይህ ጦርነት ነው፣ እኛ ያለነው በጦርነት ውስጥ ነው የሚል ሆኗል ምላሻቸው። የኢራን አፈ ጉባኤም እናም አሜሪካ ለድርድር ከምትመርጣቸው የሀገሪቱ ባለስልጣናት መካከል አንዱ የሆኑት መሐመድ ባጌር ጋሊባፍ ደግሞ ኢራን ውስጥ ተመቶ መውደቁ በተዘገበው የአሜሪካ ታዋቂ ጀልባ ላይ ተሳልቀዋል። አፈ ጉባኤው በማህበራዊ ትስስር ገጻቸው ላይ አሜሪካኖች በኢራን ውስጥ ያገዛዝ ለውጥን ከማምጣት ወደ አብራሪያቸውን ወደ መፈለግ መሸጋገራቸውን በምጸትም ጽፏል። በተከታታይ ኢራን ለ37 ጊዜ ካሸነፉ በኋላ ይህ ያለ ስትራቴጂ የጀመሩት ጦርነት አሁን ካገዛዝ ለውጡ ወደ ባካቸው ፓይሎቶቻችንን አፋልጉን ወደሚል ደረጃም ወርዷል ብለዋል።